ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። በአማራ ክልል ቀሪ ምርጫን ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ እየተዘጋጀ መሆኑን አስታውቋል። የኢትዮጵያ መንግስት በሴቶች የንጽህና መጠበቂያ ላይ የታክስ ክፍያ ማሻሻያ እንዲያደርግ የመንግስታቱ ድርጅት ጥያቄ አቅርቧል። ሌሎችንም ይዘናል። አብራችሁን ቆዩ። ከሰሞኑ ከፍተኛ ውጊያ እንደነበረበት ሲነገር የቆየውና ከህገ ወጥ ታጣቂዎች ነፃ ወጥቷል የተባለው ደጋዳሞት አካባቢን ጨምሮ በአማራ ክልል ቀሪ ምርጫን ለማካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ እየተዘጋጀ መሆኑን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ድምጽ በተሰጠበትና ገዢው ብልጽግና ፓርቲ መንግስት መመስረት የሚያስችለውን አብላጫ ድምጽ ባገኘበት በሰባተኛው ዙር ጠቅላላ ምርጫ በጸጥታ ችግር ምክንያት ምርጫ ያልተደረገባቸው የአማራ ክልል ምርጫ ክልሎች ላይ ዝግጅት እየተደረገ መሆኑን አስታውቋል። ብሔራዊ ምርጫ ቦርዱ ከዚህ ቀደም ከድምጽ መስጫው ቀን ጥቂት ቀናት አስቀድሞ እንዳረጋገጠው በአማራ ክልል በ8 ምርጫ ክልሎች ለምርጫ አስቻይ ሁኔታ ስላልነበር በሀገር አቀፉ መርሃ ግብር ግንቦት 24 ድምጽ ሳይሰጥ ቀርቷል። በቦርዱ አሰራር ለምርጫ አስቻይ ሁኔታ ምርጫ የማይካሄድባቸው አካባቢዎች ምርጫ ለማከናወን የሚያስችል ሁኔታ ማለትም የምርጫ ክልል ጽህፈት ቤት መክፈት፣ የምርጫ አስፈጻሚዎች መቅጠር፣ የምርጫ ቁሳቁስ ማዳረስ፣ ህብረተሰቡ ድምጽ የሚሰጥበት አመቺ ሁኔታና ሌሎችም ቅድመ ዝግጅቶች ታሳቢ ተደርገው አስቻይ ሲሆን ምርጫው ይካሄዳል። የኢትዮጵያ ብሔራዊ ምርጫ ቦርድ ትላንት ሐምሌ 15 ቀን 2018 ዓ.ም ባሰራጨው መልእክት በአማራ ክልል 8 የምርጫ ክልሎች ቀሪውን የሰባተኛ ዙር ምርጫ ለማካሄድ በዝግጅት ላይ እንደሚገኝ ጠቁሟል። ቦርዱ በ8ቱ ምርጫ ክልሎች ለሚያስፈጽመው ቀሪ ምርጫ ለድምጽ መስጫው ዕለት በሁሉም ጣቢያዎች ላይ ምርጫ አስፈጻሚዎችን ገለልተኝነታቸውንና መስፈርቱን ማሟላታቸውን አረጋግጦ በጊዜያዊነት ለመቅጠር ባወጣው ማስታወቂያ ምርጫ ለማስፈጸም ፍላጎት ያላቸው ግለሰቦች ከትላንት ሐምሌ 15 ቀን 2018 ዓ.ም ጀምሮ ለተከታታይ 10 ቀናት እንዲያመለክቱ ጠይቋል። በመላው ኢትዮጵያ ግንቦት 24 በተደረገው ሰባተኛው ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ130ዎቹ ምርጫ የተካሄደ ሲሆን በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ ግንቦት 18 ቀን 2018 ዓ.ም የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ ማስታወቃቸው ይታወሳል። በአማራ ክልል ድምጽ ካልተሰጠባቸውና አሁን በቀሪ ምርጫ ድምጽ እንደሚሰጥባቸው ከሚጠበቁት 8 የምርጫ ክልሎች መካከል የደቡብ ጎንደር፣ የምዕራብ ጎንደር፣ የአምባሰል እንዲሁም የደጋዳሞት አካባቢዎች እንደሚገኙበት በወቅቱ ተገልጾ ነበር። በምዕራብ ጎጃም ዞን የሚገኘው የደጋዳሞት ወረዳ የጸጥታ ሁኔታን ከሰሞኑ መነጋገሪያ የነበረ ሲሆን በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከፍተኛ ውጊያ እንደነበረበት ሲገለጽ ቆይቷል። ይሁን እንጂ የደጋዳሞት ወረዳና የዞኑ አስተዳደሮች ከቀናት በፊት ሐምሌ 11 ቀን 2018 ዓ.ም ባሰራጩት መረጃ የደጋዳሞት ወረዳ ሙሉ በሙሉ ከህገ ወጥ ታጣቂዎች ነፃ ሆኗል ተብሏል። የወረዳው አስተዳደር የሀገር መከላከያ ሰራዊትና ጥምር ጦሩ በወሰዱት የተቀናጀ እርምጃ የደጋዳሞት ወረዳን ሙሉ በሙሉ ከህገ ወጥ ታጣቂዎች ነፃ ማድረግ መቻሉን እንዲሁም ህገ ወጥ የተባሉት ታጣቂዎች ለወራት የደጋዳሞትን ህዝብ ሰላምና ጸጥታ ሲያውኩ መቆየታቸውን አስታውቋል። የኢትዮጵያ መንግስት በሴቶች የንጽህና መጠበቂያ ላይ የታክስ ክፍያ ማሻሻያ እንዲያደርግ የመንግስታቱ ድርጅት ጠየቀ። በሀገር ውስጥ የሚመረቱ የንጽህና መጠበቂያ ቁሳቁሶች የጥራታቸው ጉዳይ አሳሳቢ ነው ተብሏል። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ በ10 ሚሊዮን ለሚቆጠሩ ሴቶች ወሳኝ ነው ያለው የንጽህና መጠበቂያ ቁሳቁስ ላይ መንግስት የታክስና ቀረጥ ክፍያ እንዲያሻሽል ጠይቋል። ጥያቄው የቀረበው ሐምሌ 12 ቀን 2018 ዓ.ም የመንግስት ባለስልጣናትና ተቆጣጣሪ አካላት የጉምሩክ ኮሚሽን የስራ ኃላፊዎችን ጨምሮ የተባበሩት መንግስታት ድርጅት አጋር ድርጅቶችና ሌሎችም በኢትዮጵያ ታክስ ፖሊሲ ምህዳር ውስጥ ያተኮረ ውይይት ሲያካሂዱ ነው። በኢትዮጵያ 47 ሚሊዮን ሴቶች የንጽህና መጠበቂያ እየተፈተኑበት ያለ ቁሳቁስ ነው ያለው ተቋሙ በድህነት ውስጥ ከሚኖሩ ሴቶች መካከል 43 በመቶ የሚሆኑት ወርሃዊ ገቢያቸው 2 እሽግ ብቻ ለመግዛት ያውሉታል ብሏል። በዚህ አስቸጋሪ ሁኔታ ምክንያት ሴት ህጻናት ትምህርት ቤት መሄድ እንዳይችሉ፣ ሴቶች ገቢያቸውን በከፍተኛ መጠን እንደሚበላውና ለችግር ተጋላጭነት እንዲዳረጉ አድርጓቸዋል ብሏል።
ከውጪ ለሚገቡ የንጽህና መጠበቂያዎች በመንግስት ከሚጣለው ታክስና ቀረጥ በተጨማሪ በሀገር ውስጥ የሚመረቱ የንጽህና መጠበቂያ ቁሳቁሶች የጥራታቸው ጉዳይ አሳሳቢ በመሆኑ ጥራቱ ሊስተካከል እንደሚገባ የገለጸው የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ከጥራቱ እኩል የታክስና የቀረጥ ማሻሻያዎች እንዲደረጉ ጥሪ አቅርቧል። የጤና ተቆጣጣሪ ተቋማት የሴቶች ንጽህና መጠበቂያ ቁሳቁሶችን እንደ ወሳኝ የጤና ግብዓቶች እንደሚያዩአቸው በኢትዮጵያ የታክስ ስርዓት ቁሳቁሶቹን እንደ ቅንጦት ዕቃ ለ15% ተጨማሪ እሴት ታክስና የጉምሩክ ቀረጥ እንዲሁም ተጨማሪ የክፍያ ግዴታዎች እንደተጣለበት ገልጿል። በኢትዮጵያ ለሴቶች የንጽህና መጠበቂያ ቁሳቁሶች ጊዜያዊ እርዳታ ከሚመስልና በልግስና ከሚደረግ ስርጭት እንዲሁም የበጎ አድራጎት ተግባር ባለፈ የሴቶች የደህንነት መጠን መቀነስ ያስፈልጋልም ተብሏል። ሀገር በቀል ድርጅቶች ጥራቱን የጠበቀ ምርት በተመጣጣኝ ዋጋ እንዲያቀርቡ የሚያስችል አቅም በመፍጠር ችግሩን መፍታት እንደሚያስፈልግ ያሳሰበው የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ችግሩ እንዲፈታ ከሚመለከታቸው ተቋማት ጋር በቁርጠኝነት እንደሚሰራ በመግለጽ የታክስ ፖሊሲው ሀገሪቱ ከገባችው የጤናና የጾታ እኩልነት ቁርጠኝነት ጋር ተቀናጅቶ እንዲሰራበት ጥሪ አቅርቧል። የአሜሪካ መንግስት ሱዳን ያቀረበችውን አቤቱታ ውድቅ በማድረግ የዓለም አቀፍ የስምምነት ግዴታዋን ሱዳን እንድትወጣና የኬሚካል ጦር መሳሪያ ኮንቬንሽንን እንድታከብር አሳሰበች። የሱዳን መንግስት የኬሚካል ጦር መሳሪያ መጠቀምን የሚከለክለውን ዓለም አቀፍ ኮንቬንሽን በመጣስ በሱዳን የእርስ በርስ ጦርነት ውስጥ የኬሚካል መሳሪያ መጠቀሟን በመግለጽ የአሜሪካ መንግስት ባለፈው ወር መጀመሪያ ላይ ከባድ የሚባሉ ማዕቀቦችን በሱዳን መንግስት ላይ መጣሉ ይታወሳል። ይህንን ተከትሎም የሱዳን መንግስት በውጭ ጉዳይ ሚኒስቴሩ አማካኝነት የአሜሪካን ማዕቀብ በመቃወም ሰሞኑን ምላሽ የሰጠ ሲሆን በምላሹም አቤቱታውን ከማሰማቱ ባለፈ የአሜሪካ መንግስትን ወቅሷል። የሱዳን የውጭ ጉዳይ ሚኒስቴር ማዕቀቡን ባወገዘበት በዚህ መግለጫው የአሜሪካ ማዕቀብ የመጣል ውሳኔ ሕግን ያልተከተለና የአንድ ወገን ውሳኔ ነው፣ በተጨማሪም አሳማኝ መሰረት የሌለውና ሙሉ በሙሉ ፖለቲካዊ ፍላጎትን የያዘ ነው ብሏል። መግለጫው አክሎም አሜሪካ አግባብነት ያላቸውን ዓለም አቀፍ አሰራሮችና በኬሚካል መሳሪያዎች እገዳና ቁጥጥር ስምምነት የተደነገጉ ደንቦችን ወደ ጎን በመተው የሱዳን ጦር ኃይል የተከለከሉ የኬሚካል መሳሪያዎችን ተጠቅሟል በሚል በሐሰተኛ ክስ ላይ ተመስርታ ነው ማዕቀብ የጣለችው በማለት አውግዟል። አሜሪካ የሱዳን ብሔራዊ ጦር የኬሚካል ጦር መሳሪያን በሱዳን ጦርነት ውስጥ ጥቅም ላይ አውሏል የሚል ስጋት ወይንም ጥርጣሬ ካላት ተገቢውን ስርዓት በመከተል መፈተሽ እንደምትችልና ለዚህም የሱዳን መንግስት ለመተባበር ዝግጁ መሆኑን መግለጫው ጠቁሟል። ነገር ግን አሜሪካ ተአማኒነት ያለው ማስረጃ ስታቀርብና ዓለም አቀፍ የማጣራት አሰራሮች ሳትከተል የሱዳን መንግስት የኬሚካል ጦር መሳሪያ ጥቅም ላይ አውሏል በማለት ማዕቀብ መጣሏ ፖለቲካዊ ፍላጎቷን የሚያሳይ ነው በማለት ሱዳን የአሜሪካንን እርምጃ ተችታለች። ለዚህ የሱዳን አቤቱታና ትችት የአሜሪካ የውጭ ጉዳይ መስሪያ ቤት በትላንትናው ዕለት ምላሽ የሰጠ ሲሆን በምላሹም በሚያሳዝን ሁኔታ ሱዳን የኬሚካል ጦር መሳሪያ መጠቀሟና አምና ለመቀበል ፈቃደኛ አልሆነችም በማለት ወቅሷል። በማከልም በሱዳን መንግስት የተቋቋመ ውስጣዊ ኮሚቴ ገለልተኛ የሆነውን ዓለም አቀፉን የኬሚካል ጦር መሳሪያዎች ክልከላ ድርጅት የሚተካ አይደለም። ስለሆነም በአሜሪካ ሕግ መሰረት በሱዳን መንግስት ላይ ተጨማሪ ማዕቀቦችን አውጀናል ብሏል። በመሆኑም የሱዳን መንግስት ዓለም አቀፍ ግዴታውን እንዲወጣና የኬሚካል ጦር መሳሪያ ኮንቬንሽንን የማክበር እርምጃዎችን እንዲወስድ በድጋሚ ማሳሰብ እንፈልጋለን። ለዚህ ጉዳይም ትኩረት መስጠታችንን እንቀጥላለን በማለት የሱዳንን አቤቱታና ትችት ውድቅ አድርጓል። ከዚህ ሳምንት ጀምሮ ተፈጻሚ እንደሚሆን በተነገረለት የአሜሪካ መንግስት ማዕቀብ ዓለም አቀፍ የልማትና የፋይናንስ ተቋማት ለሱዳን መንግስት ብድር እንዲሁም የቴክኒክና የፋይናንስ ድጋፎችን እንዳያቀርቡ፣ የሱዳን ኤክስፖርት ወይንም የውጭ ንግዶች ላይ ገደቦች እንዲጣሉ፣ በሱዳን መንግስት የተያዙ ወይንም የሚተዳደሩ አየር መንገዶች ወደ አሜሪካና ከአሜሪካ ተነስተው በረራ እንዳያደርጉ የሚያግድ ነው። ይሁን እንጂ የሰብአዊ እርዳታዎችና የተወሰኑ አስፈላጊ ቁሳቁሶች እንዲሁም ቴክኖሎጂዎች ከማዕቀቡ ነፃ ተደርገዋል። አሜሪካ ይህንን ማዕቀብ በሱዳን መንግስት ላይ ከመጣሏ ጥቂት ቀናት አስቀድሞ በሁለቱም የሱዳን ተፋላሚ ኃይሎች ማለትም በሱዳን ብሔራዊ መከላከያ ሰራዊትና በሱዳን ፈጥኖ ደራሽ ኃይል ላይ እንዲሁም ለነዚህ ተፋላሚ ኃይሎች የጦር መሳሪያ ግዢ በሚፈጽሙላቸውና ቅጥረኛ ተዋጊዎችን በሚያቀርቡላቸው የሱዳንና የውጭ ሀገር ኩባንያዎች ላይ ማዕቀብ መጣሉ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።